የህወሓት ዛቻ የተሞላበት መግለጫ። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረሚካኤል የፕሪቶሪያው የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠንቅቀዋል። ሰላም ውድ የሰበር ዴሊ ቤተሰቦቻችን፣ በዛሬው ቆይታችን ህወሓት ትላንትና ያወጣውን መግለጫ በሰፊው የምንመለከተው ይሆናል። አብራችሁን ስትቆዩ ስለ ጉዳዩ ሙሉ መረጃ እንደሚኖራችሁ በማመን ሲሆን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎቻችንን ስትወዷቸው ላይክ እያደረጉ ሀሳብና አስተያየት ካላችሁ ኮመንት መስጫው ላይ ማስቀመጥ ትችላላችሁ። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። የህወሓት ሊቀመንበር ደብረጽዮን ገብረሚካኤል የፕሪቶሪያው የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠነቀቁ። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል መባሉን አጣጥለዋል። ደብረጽዮን ትላንት በሰጡት ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፍ ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት መግለጫዎች ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱ ጠይቀዋል። ህወሓት አንድነቱን አጥቷል በሚል የሚሰጠው አስተያየቶች ውድቅ አድርገዋል። ደክሟል፣ ተበትኗል ይላሉ። ለእነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብለዋል። ወቅቱ ወሳኝ መሆኑን የጠቀሱት ሊቀመንበሩ በትግራይ ውስጥም ሆነ በውጭ የሚኖሩ የትግራይ ተወላጆች አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና ለአንጎላው ፕሬዝዳንት ጆአዎ ጎንሳልቬስ ሎሬንስ እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላኩት ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱ ተአማኒነት አደጋ ላይ መውደቁን ገልጸዋል። ህወሓት በደብዳቤው እንደገለጸው የአፍሪካ ህብረት በ2022 እንደ ጎርጎሮሲያኑ አቆጣጠር ማለት ነው የተፈረመው የፕሪቶሪያ ስምምነት ዋነኛ አሳላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበት ብሏል። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው፣ አዲስ ወታደራዊ ዝግጅትና እየጨመረ የመጣው ውጥረት ጦርነቱ ከቆመ በኋላ የተገኙ ውጤቶችን ወደ ኋላ የመመለስ አደጋ እንዳለው አስጠንቅቀዋል። ደብዳቤው አክሎም በእንቅስቃሴ ላይ የተጣለው ገደብ የኢኮኖሚ ጫናና ፖለቲካዊ መገለልን ጨምሮ በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እያሸረሸሩትና ዳግሞ ወደ ግጭት የመግባት ስጋትን እየጨመሩ መሆኑን አመልክተዋል። ስምምነቱን መጠበቅ አለመቻል በሰሜን ኢትዮጵያ አለመረጋጋት እንዲፈጠር ከማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው መርህ ተአማኒነት እንደሚያሳጣውም ደብዳቤው አስፍሯል። ህወሓት በደብዳቤው የሰላም ስምምነቶች ሕያው ሰነድ መሆናቸውን ጠቅሶ የህዝብን እምነት ለመጠበቅ ግልጽ እድገትና ተአማኒነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። የአፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያው ስምምነት አስገዳጅነት እንዲረጋገጥና ሁለቱ ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንዲያደርጉም ጠይቋል። በተጨማሪም በስምምነቱ የተቀመጠው የህብረቱ የክትትልና የማረጋገጫ ስርዓት በአስቸኳይ እንዲነቃቃ፣ ህገ መንግስታዊ ስርዓት እንዲመለስ፣ ሲቪሎች ጥበቃ እንዲደረግላቸውና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ባለፈው ሰኞ ባወጣው የተለየ መግለጫም ህወሓት የፌዴራል ኃይሎች የፕሪቶሪያውን ስምምነት በመጣስ ወደ ትግራይ ክፍሎች እየተንቀሳቀሱ መሆናቸውን ከሷል። ፓርቲው እንዲህ አይነቱ እርምጃ ግጭትን ዳግም የመቀስቀስ አደጋ እንዳለውም አስጠንቅቋል። የፌዴራል ባለስልጣናት አሁንም ከፍተኛ ቁጥር ያላቸው የትግራይ አካባቢዎችን እየተቆጣጠሩ እንደሚገኙና በርካታ ተፈናቃዮች ወደ ቤታቸው መመለስ እንዳልቻሉ ድርጅቱ ገልጿል። ህወሓት አለመግባባቶችን በውይይትና በፕሪቶሪያው ስምምነት ማዕቀፍ ለመፍታት ያለውን ቁርጠኝነት ቢገልጽም የቀጠለው ወታደራዊ ጫናና የስምምነቱ አተገባበር መዘግየት ቀጠናውን ወደ አዲስ አለመረጋጋት ሊገፋው እንደሚችል አስጠንቅቋል።